ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአማራ ሕዝብ የህልውና ትግል ወደ አዲስ ምዕራፍ ተሸጋግሯል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በጦር ግንባር ድልን ከማስመዝገብ ባሻገር የውስጥ አደረጃጀቱንና የአመራር ብቃቱን እያጠናከረ ይገኛል። በታሪክ አጋጣሚዎች የሚፈተነውን የአማራን ሕዝብ ክብር ለማስመለስ ቆርጦ የተነሳው የፋኖ ሰራዊት ወሎ ግንባር ጠላትን ድባቅ ከመምታት ባሻገር ለጀግኖች ዕውቅና የሰጠበት ደማቅ ስነስርዓት አካሂዷል። ተጨማሪውን ይዘናል። በመፈንቅለ መንግስት ወደ ስልጣን የመጣው ዶክተር ደብረጽዮን ገብረ ሚካኤል የክልሉን ፕሬዝዳንት ቢሮ በይፋ መረከቡ ተሰማ። ድምፁ ጠፍቶ የነበረው የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩሉ በኃይል ስልጣን ለመያዝ ወረውናል ሲል ከሷል። የአብይ አህመድ ጀቶችም ዛሬ ረፋድ ላይ በመቀሌ ለሁለተኛ ጊዜ ቅኝት ማድረጋቸው ተሰምቷል። በሌላ በኩል ብልጽግና ከኦሮሚያ ክልል ተጨማሪ የሰው ኃይል ለማግኘት የያዘው ዕቅድ ሳይሳካ መቅረቱ ተነግሯል። ዝርዝሩ ተሰናድቷል፣ ታደምጡታላችሁ። የብልጽግናው አገዛዝ በመጪው ምርጫ በህዝብ ይሁንታ ሳይሆን ተቋማትን በማስገደድ ውጤት ለማስመዝገብ እየፈጸመ ያለው ሴራ በደብረ ማርቆስ ከተማ በይፋ ተጋለጠ። መምህራን በተለያዩ ስሞች 7 ካርድ እንዲያወጡ የሚገደዱበት፣ ተማሪዎች ደግሞ ለፓርቲ ቅስቀሳ ባለመውጣታቸው የሚታሰሩበት አሳዛኝ ክስተት በምስራቅ ጎጃም ተከስቷል። የትምህርት ተቋማት ገለልተኛነት በካድሬዎችና በደህንነት ኃይሎች እየተጣሰ ባለበት በዚህ ጊዜ ኮሌጁ ያወጣው መግለጫ አገዛዙ በምርጫ ስም የሚፈጽመውን ህገወጥ ተግባርና ሰብአዊ መብት ረገጣ ለዓለም አቀፉ ማህበረሰብ ያጋለጠ ሆኗል። ዝርዝሩን ይዘናል። በደባይ ጠላት ግን ወረዳ የሚገኙ የሃይማኖት አባቶች የቤተ ክርስቲያኑ ህልውና አደጋ ላይ መውደቁን በምሬት ገለጹ። የብልጽግናው ሰራዊት ቤተ ክርስቲያንን እንደ ምሽግ በመጠቀም ልዕልናዋን ገፏል ሲሉም አውግዘዋል። አብይ አህመድ ጀምሮ ያሉ የአገዛዙ ባለሥልጣናት ቤተ ክርስቲያን የሚመታ የሚል ትዕዛዝ በአደባባይ ሲያስተላልፉ መስማት የተለመደ ሲሆን በውጤቱም አደጋው የከፋ ደረጃ ላይ ደርሷል ተብሏል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ሕዝብ የህልውና ተጋድሎ ወደ አዲስ ምዕራፍ ተሸጋግሯል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በጦር ግንባር ድልን ከማስመዝገብ ባለፈ የውስጥ አደረጃጀቱንና የአመራር ብቃቱን እያጠናከረ ይገኛል። በታሪክ አጋጣሚዎች የሚፈተነውንና የአማራን ሕዝብ ክብር ለማስመለስ ቆርጦ የተነሳው የፋኖ ሰራዊት በወሎ ግንባር ጠላትን ድባቅ ከመምታት ባሻገር ለጀግኖች ዕውቅና የሰጠበት ደማቅ ስነስርዓት አካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ስር የሚገኘው የ47ኛ ክፍለ ጦር አትሮንስ ሻለቃ በወሰደው የተቀናጀ የደፈጣ ጥቃት በጠላት ኃይል ላይ ከባድ ኪሳራ በማድረስ ድል መቀዳጀቱን አስታውቋል። በዛሬው ዕለት ከመሃል ሳይንት ወረዳ ደንሳ ከተማ የኦህዴድ ብልጽግና አመራሮችንና የምርጫ አስፈጻሚዎችን በዙ 23 ታጅቦ ወደ ባህር ዳር በመጓዝ ላይ የነበረው የገዢው ቡድን ሰራዊት በትንታጎቹ የአትሮንስ ሻለቃ ቃኞች ወርቅ ማውጫ ዳርቻ ላይ ድባቅ ተመቷል ሲል እዙ ለጣቢያችን ገልጿል። በዚህ ድንገተኛ የደፈጣ ጥቃት 2 የገዢው ቡድን ታጣቂዎች ሲገደሉ ከ9 በላይ የሚሆኑት ደግሞ ለከባድ ቁስል ተዳርገዋል ተብሏል። ከቁስለኞቹ መካከልም የጥቅም ተገዢ የሆነ የባንዳ ስነ ልቦና የተጠናወተው የካድሬ አመራር እንደሚገኝበት ታውቋል። እዙ ለአስራት ባደረሰው የግንባር መረጃው የአማራን ሕዝብ በመድፍና በድሮን እየጨፈጨፈ ምርጫ ለማካሄድ መሞከር የነውረኞች ቁንጮነት ማሳያ መሆኑን ገልጾ ለስርዓቱ አጎብዳጅ ለሆኑ ባንዳዎች መጨረሻችሁ የውሻ ሞት ይሆናል ሲል ጠንካራ ማስጠንቀቂያ አስተላልፏል። በሌላ በኩል በምኒልክ ዕዝ ስር የሚገኘው 12ኛ ክፍለ ጦር ከሻለቃ አመራር በላይ ለሆኑ የሰራዊት አባላት ደማቅ የተሃድሶ መርሃ ግብር አካሂዷል። በትግሉ ውስጥ ላቅ ያለ አስተዋጽኦ ላበረከቱ አመራሮችም የካባ ሽልማት አድርጓል። ከእነዚህም መካከል አርበኛ ቀኛዝማች ረዳ ውበቱ የምኒልክ ዕዝ ምክትል ሰብሳቢና ኮሎኔል ሞገዝ ዘገየ የምኒልክ ዕዝ ወታደራዊ አማካሪ የሚገኙበት ሲሆን በተጨማሪም ለ6 ኮሮችና ለልዩ ዘመቻዎች ሽልማት ተበርክቶላቸዋል ተብሏል። አመራሮቹ ባስተላለፉት መልእክታቸውም የአማራን ሕዝብ በኃይል ለማንበርከክ የመጣውን ነውረኛ አገዛዝ ለመደምሰስ የሰራዊቱ አባላት የአማራ ወጣቶችና መላው ኢትዮጵያ ሕዝብ ከጎናቸው እንዲሰለፍም ጥሪ አቅርበዋል። የዙ ዋና ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው እንደገለጸው ፋኖ ጤዛ ልሶ ድንጋይ ተንተርሶ ሕይወቱን በመገበር አገዛዙን በአፈሙዝ ቋንቋ በልኩ በማናገሩ ጠላት በአማራ ክልል እንደፈለገ እንዳይንቀሳቀስ አድርገነዋል ብሏል።
ኮሎኔል ሞገዝ ዘገየ በበኩላቸው የብልጽግናን አገዛዝ በተግባር የማሸነፋችን ሚስጥር ህዝባዊ ሰራዊት በመገንባታችንና የህዝብ ድጋፍ ስላለን ነው ሲሉ አክለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አመራሮች በሙሉ በአዲሱ አደረጃጀት ለተመደቡ አባላት እንኳን ደስ ያላችሁ መልእክት በማስተላለፍም ለቀጣይ ግዳጅ ዝግጁነታቸውን አረጋግጠዋል። የብልጽግናው አገዛዝ በመጪው ምርጫ በህዝብ ይሁንታ ሳይሆን ተቋማትን በማስገደድ ውጤት ለማስመዝገብ እየፈጸመ ያለው ሴራ በደብረ ማርቆስ ከተማ በይፋ ተጋለጠ። መምህራን በተለያዩ ስሞች 7 ካርድ እንዲያወጡ የሚገደዱበት፣ ተማሪዎች ደግሞ ለፓርቲ ቅስቀሳ ባለመውጣታቸው የሚታሰሩበት አሳዛኝ ክስተት በምስራቅ ጎጃም ተከስቷል። የትምህርት ተቋማት ገለልተኝነት በካድሬዎችና በደህንነት ኃይሎች የተጣሰ ባለበት በዚህ ወቅት ኮሌጁ ያወጣው መግለጫ አገዛዙ በምርጫ ስም የሚፈጽመውን ህገወጥ ተግባርና ሰብአዊ መብት ረገጣ ለዓለም አቀፉ ማህበረሰብ ያጋለጠ ሆኗል። በምስራቅ ጎጃም ዞን የሚገኘው የደብረ ማርቆስ ፖሊቴክኒክ ኮሌጅ ገዢው አገዛዝ በምርጫ ስም እየፈጸመ ያለውን መጠነ ሰፊ የሰብአዊ መብት ረገጣና የህግ ጥሰት የሚያጋልጥ መግለጫ አውጥቷል። ተቋሙ ዛሬ ሚያዝያ 30 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ 7 መምህራንና 28 ተማሪዎች በጸጥታ ኃይሎች መታፈናቸውን አስታውቋል። ኮሌጁ ባወጣው ዝርዝር መረጃ መሰረት ባለፉት 30 ቀናት ውስጥ በገዢው ፓርቲ ካድሬዎችና በዞኑ የጸጥታ መዋቅር አማካኝነት ከፍተኛ ጫና ሲፈጸም ቆይቷል ብሏል። መምህራን፣ ተማሪዎችና የአስተዳደር ሰራተኞች በግዳጅ በተለያዩ ስሞች ከ5 እስከ 7 የሚደርሱ የምርጫ ካርዶችን እንዲያወጡ ሲገደዱ እንደነበረም ተቋሙ አጋልጧል። ይህ ተግባር አገዛዙ በመጪው ምርጫ የህዝብን ድምፅ ለማጭበርበርና ተቋማዊ አሰራርን ተገን በማድረግ የህገ ወጥ ድምፅ ለማከማቸት እያደረገ ያለውን አደገኛ ሴራ ቁልጭ አድርጎ የሚያሳይ ነው ያለው ተቋሙ የህገ ወጥ አሰራር እንዲቆም በተደጋጋሚ ጥያቄ ቢያቀርብም ከአገዛዙ የተሰጠው ምላሽ ግን ይባስ ብሎ ካርድ የወሰዱና ያልወሰዱትን ለይታችሁ ሪፖርት አቅርቡ የሚል የማስፈራሪያ ትዕዛዝ እንደነበረ ገልጿል። በተለይ ሚያዝያ 29 ቀን 2018 ዓ.ም የገዢው ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ ላይ አልተሳተፋችሁም በሚል ሰበብ መሆኑ ታውቋል። ይህም አገዛዙ የዜጎችን የመምረጥና ያለመምረጥ እንዲሁም በፖለቲካ እንቅስቃሴ ውስጥ የመሳተፍና ያለመሳተፍ መብትን በጠመንጃ ፈሙዝ ለመቆጣጠር እየሞከረ መሆኑን አረጋግጧል። በአሁኑ ወቅትም በአገዛዙ ደህንነቶች ታፍነው የተወሰዱት 7 መምህራንና 28 ተማሪዎች እስካሁን ያሉበት ሁኔታ በውል እንደማይታወቅም ተጠቁሟል። የደብረ ማርቆስ ፖሊቴክኒክ ኮሌጅ በመግለጫው የትምህርት ተቋማት ከማንኛውም የፖለቲካ ወገንተኝነት ነፃ ሆነው ሙያዊ ተግባራቸውን ማከናወን ሲገባቸው አገዛዙ ግን ተቋሙን የፖለቲካ ማስፈጸሚያ መሳሪያ እያደረገው መሆኑን አጥብቆ ኮንኗል። ኮሌጁ ከተቋቋመለት ዓላማ ውጪ እንዲንቀሳቀስ እየተደረገ ነው ያለው መግለጫው የታፈኑ መምህራንና ተማሪዎች በአስቸኳይ እንዲፈቱም ጠይቋል። መላው የኢትዮጵያ ሕዝብና የአካባቢው ማህበረሰብም በትምህርት ተቋማትና በመምህራን ላይ እየደረሰ ያለውን ይህን ጥቃት እንዲያውቀውና ከተቋሙ ጎን እንዲቆምም ጥሪ አቅርቧል። በደብረ ማርቆስ የታየው ክስተት አገዛዙ በምርጫ ስም የዜጎችን ሰብአዊ መብት ለመርገጥና የትምህርት ተቋማትን የካድሬ ማሰልጠኛና የምርጫ ማጭበርበሪያ ማዕከል ለማድረግ የጀመረው ስልታዊ ጥቃት ማሳያ ተደርጎም ተወስዷል። በመፈንቅለ መንግስት ወደ ስልጣን የመጣው ዶክተር ደብረጽዮን ገብረ ሚካኤል የክልሉን ፕሬዝዳንት ቢሮ በይፋ መረከቡ ተሰማ። ድምፁ ጠፍቶ የነበረው የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩሉ በኃይል ስልጣን ለመያዝ ወረውናል ሲል ከሷል። የአብይ አህመድ ጀቶችም ዛሬ ረፋድ ላይ በመቀሌ ለሁለተኛ ጊዜ ቅኝት ማድረጋቸው ተሰምቷል። በሌላ በኩል ብልጽግና ከኦሮሚያ ክልል ተጨማሪ የሰው ኃይል ለማግኘት የያዘው ዕቅድ ሳይሳካ መቅረቱ ተነግሯል። ተጨማሪው እንደሚከተለው ይቀርባል። ከስልጣን የተባረረው የቀድሞው የአብይ አህመድ ወኪል ጀነራል ታደሰ ወረደና በመፈንቅለ መንግስት ስልጣን የቀማው ዶክተር ደብረጽዮን ገብረ ሚካኤል መካከል የቃላት ጦርነት ተጀምሯል። ደብረጽዮን የክልሉ ፕሬዝደንትን ቢሮ በበርካታ ወታደሮች በመታጀብ የገባ ሲሆን ለጋዜጠኞችም ጥሪ በማቅረብ ሽፋን እንዲሰጡ ጠይቋል። በቅርብ ሰዓታት ውስጥም ክልሉ ስላለበት ሁኔታ እንዲሁም የጀነራል ታደሰ ወረደን እጣ ፋንታ ምን ሊሆን እንደሚችል አዲሱ የህወሓት አመራር መግለጫ ይሰጣል ተብሎ እየተጠበቀ ነው። የመፈንቅለ መንግስትን ካስተናገደ በኋላ የት እንደነበር የማይታወቀው ጀነራል ታደሰ ወረደም ለመጀመሪያ ጊዜ ድምጹን ካልታወቀ ቦታ በመሆን አሰምተዋል። ጀነራሉ እንዳለው አሁን በትግራይ እየተፈጸመ ያለው ድርጊት ክልሉን ወደ ማያባራ ጦርነት ውስጥ የሚያስገባ ነው።
ከዚህ በላይ የትግራይ ህዝብ ሌላ ቀውስ ውስጥ መግባት የለበትም ያለው ጀነራል ታደሰ ወረደ ለሁሉም ችግሮች ድርድር አስፈላጊ ነው የሚል ጥሪ አቅርበዋል። ይህም ቢሆን ግን የጀነራሉን ጥሪ ህወሓት የተቀበለው አይመስልም። ጭራሽ አዲሱን ካቢኔ ሰብስቦ ግምገማና ስምሪት መስጠቱ እየተነገረ ነው። በዚህ መልኩ ውጥረት ውስጥ በሚገኘው የትግራይ ክልል ውስጥ አብይ አህመድ ዛሬ ጠዋት መቀሌ ላይ ተጨማሪ የጀት ቅኝት አድርገዋል። ዛሬ ረፋድ ከ5 ሰዓት ከ40 ጀምሮ የተደረገው የዚሁ የጀት ቅኝት በቀጣይ ጦርነት ሊከፈት ይችላል የሚለውን ስጋት እንዲጨምር አድርጎታል። ባለፈው ማክሰኞ ደብረጽዮን ገብረ ሚካኤል ቃለ መሃላ ሲፈጽም የአብይ አህመድ ጀቶች ወደ መቀሌ ተሰማርተው እንደነበረም አይዘነጋም። ሆኖም በወቅቱም ምንም ጉዳት አልደረሰም። ዛሬም የተለየ ነገር የለም። አብይ አህመድ ጉዳዩን በቀላሉ እንደማያየው የሚገልጹ የአካባቢው ፖለቲካዊ ተንታኞች በሂደት ግን በትግራይ ላይ ሌላ ዙር ጦርነት የመክፈቱ ዕድል ሰፊ ነው ይላሉ። ከብልጽግና ምንጮች የተገኘው መረጃ ግን ይህንን የሚያስተባብል ነው። መረጃው እንደሚለው አብይ አህመድና ሽመልስ አብዲሳ ለህዝብ ያቀረቡት የተጨማሪ ጦርነት ግብዣ ተቀባይነት እያገኘ አይደለም። በወታደሩ ዘንድ መሰላቸት አለ የሚለው ይኸው የመረጃ ምንጭ ከኦሮሚያ ክልል ይገኛል ተብሎ የሚጠበቀው በርከት ያለ የሚሊሻ ቁጥርም የተጠበቀውን ያህል አይደለም ብሏል። በደባይ ጥላት ግን ወረዳ የሚገኙ የሃይማኖት አባቶች የቤተ ክርስቲያኑ ህልውና አደጋ ላይ መውደቁን በምሬት ገለጹ። የብልጽግናው ሰራዊት ቤተ ክርስቲያንን እንደ ምሽግ በመጠቀም ልዕልናዋን ገፏል ሲሉም አውግዘዋል። ከአብይ አህመድ ጀምሮ ያሉ ያገዛዙ ባለስልጣናት ቤተ ክርስቲያን የሚመታ የሚል ትዕዛዝ በአደባባይ ሲያስተላልፉ መስማት የተለመደ ሲሆን በውጤቱም አደጋው የከፋ ደረጃ ላይ ደርሷል ተብሏል። ተጨማሪው እንደሚከተለው ይቀርባል። የአብይ አህመድ አገዛዝ ከሚዝትባቸው ተቋማት ውስጥ አብያተ ክርስቲያናት ዋናዎቹ ናቸው። ከሱ በመቀጠልም ጀነራሎቹ በአደባባይ ቤተ ክርስቲያን እንደሚመታና እንደሚቃጠል ሲዝቱ ቆይተዋል። ነገሩ ከዛቻም ባለፈ በተደጋጋሚ በተግባር ተቀይሮ ቀላል ቁጥር የሌላቸው የኢትዮጵያ ኦርቶዶክስ ተዋሕዶ የእምነት ተቋማት በአገዛዙ ፈርሰዋል፣ ተቃጥለዋል። አፋብን በጀመረው ህዝባዊ መድረክ ላይ ከተነሱ ጉዳዮች ውስጥ አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ጉዳይ ነው። የደባይ ጠላት ግን ወረዳ የሃይማኖት አባቶች ቅዱስ ሲኖዶስ ቤተክርስቲያን ላይ የተጋረጠውን የመጥፋት አደጋን እንዲከላከል በዚሁ መድረክ ላይ ጥሪ አቅርበዋል። የአብይ አህመድ ጀነራሎች በአደባባይ በሰጡት ትዕዛዝ መሰረት የአገዛዙ ሰራዊት አባላትና የጦር መኮንኖች በቤተክርስቲያኗ ቅጥር ግቢ ምሽግ በማድረግ ልዕልናዋን እንደገፈፏትም የጎዛምን ወረዳ የሃይማኖት አባቶች በዚሁ መድረክ ላይ ተናግረዋል። በአማራ ህዝብ ላይ በተፈጸመው ወረራ ቤተክርስቲያኗ በቀጥታ ጥቃት እየተፈጸመባት ነው ያሉት የሃይማኖት አባቶቹ ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት በአገዛዙ በመገደላቸው ስርዓተ ቤተክርስቲያን እየተስተጓጎለ እንደሚገኝም አስረድተዋል። ከዚህ በፊት በድምቀት የሚከበሩ ዓመታዊ ሃይማኖታዊ በዓላት የአገዛዙ ሰራዊት በቤተክርስቲያኗ ላይ በመመሸጉና የሃይማኖት አባቶችን በማሳደዱ በተለመደ መልኩ ማክበር አለመቻሉንም አስታውቀው ቤተክርስቲያኗ ቅርሷ እየተዘረፈ ስርዓቷ እየተገፈፈ አገልጋዮቿ እየተገደሉ በመሆኑ ቅዱስ ሲኖዶስ ቤተክርስቲያኗን ከመጥፋት እንዲታደጋት ጥሪ አቅርበዋል። ጥሪው የቀረበው 206ኛ ኮር በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መፈክር በከፈተው ህዝባዊ መድረክ ላይ ነው። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ የመጀመሪያ ኢላማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሆን በስውርና በደባ ቤተክርስቲያኗን ለማፈራረስ ከሰራ በኋላ ከቅርብ ጊዜ ወዲህ ደግሞ በግልጽ ጦርነት እንዳወጀባት አይዘነጋም። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 30 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ